ንገረኝ ነው አውሪያታ ታዲያ እኮ ታውራታ ችግር የለውም። በጣም ሊፈለግከው ለሶስት ቀን እዚህ ነው ፍቃድ ገባ። ከዛ በኋላ ሩታም ትመጣለች ልጅህንም ታገኝ አንተ ላይ ዘኝ መጣ አብርሽ ሩታ ካልመጣች ብሎ እየቀወጠ እያለ እንግዲህ ሩታ መቼም አትለቀውም። አብርሽን ከኔ ጋር ነው ህይወቴ እያለ ነው። ሰላም ጤና ይስጥልኝ ወዶቼ፣ እንዴት ነው? ያው ባይታየልኝም ብሰራ ምንም የሚጎልብኝ ነገር የለም እና ልስራ እስኪ የሚታየልኝ ከሆነ ወላይ ይሄ ቪዲዮ ከቻላችሁ በቻላችሁ ያቅም እስኪ ቫይረር አውጡልኝ ማለት ነው። አንዳንድ ጊዜ የሰው ልጅ ማለት ነው ወላይ በዚህ ልክ መውረድ በዚህ ልክ መዝቀጥ አይችም ሰምችም አላቅም በበኩሌ ማለት ነው። እና ግን ደግሞ ማለት ነው ቆይ ቀለብ ሀብሉ ከወጣ በኋላ አብርሃም ምንም ነገር የሆነ ነገር የለም፣ በአይናችን አይተናል። ምንም ነገር የሆነ ነገር የለም። እንደውም ሀብሉ ከወጣ በኋላ ሩታ ጥሩልኝ ዳኒ አንተን ያመጣህበኝ ቦታ መልሰኝ እያለ ነበር ማለት ነው። እና ግን ይሄ ነገር መተት አይደለም መሰለኝ እና መተቱ ግራ ገባኝ። ወላሂ ነው የምላችሁ እኔ ግራ ገባኝ። እኔ ግራ ገባኝ ማለት ነው። እንዴ እሺ ይሄ ነገር መተት ካልሆነ እንዴት አብርሽ ሄርሜላ ሊረሳ ቻለ? እንዴት ወንድሞቹን እንደዛ የሚያከብራት የሚወዳት እህቱ ብዙ እንደዛ ሊያረጋቻለ? እና የሆነው ነገር ሄርሜላ እንትን ማነው ሩታን አምጡልኝ ያለ ነበር። ሩታን አምጡ ነበር እያለ ያለው ነው ማለት ነው። ነገር ችግሩ ብንትን ነው እንዴ በሰዓቱ ነው እንደሚሆነው በሰዓቱ ነው ይሆናል መተቱ ማለት ነው። እና እኔ በጉጉት የጠበቁት ነገር ምን እንደሆነ ታውቃላችሁ? ወላሂ ቀለበት እንትን ሀብሉ ሲወድቅ ያ አብርሃም ወድቆ የሆነ ፌንት በልቶ የሆነ በቃ ጤንነቱ እንዴ መኖሪያ አቁሜ ነበር እንዴ ሞቼ ነበር እንደሚል ሀሳብ እንትን ይልብኛል ብዬ ነበረ ማለት ነው በዛን ሰዓት። ግን አልሆነም። ይሄ ራሱ አልሆነልኝም። እኔ ያስብኩት በቃ መተት ያለበት ሰው እኮ ያ መተቱ ሲፈታ ወይም ሲለቀው ምንድነው የሚያደርገው? አንድን ሰው መተቱን ሲፈታለት ወይም ይወድቃል ወይም የሆነ አይነት ነገር ፌንት ወይም የሆነ አይነት ነገር ያደርጋል። እና አብርሃም ደግሞ ትናንትና በአይናችን ላይ ያየ ነው እና ምን እንደሆነ ምን እንደተደረገበት እኮ አይታወቅም ማለት ነው። ፈጃአ ደግሞ ማን የመጣው? ሩታና ኤፍሬም መጥተው አብርሽን ወሰዱት ማለት ነው። እና በሚገርም ሁኔታ በሚያሳዝን ሁኔታ መተቱ ማን እንዳሰራው ወይ እኔ እንጃ። በዚህን ያክል ሩታን እንዴት እንደወደዳት በዚህን ያክል ሩታን እንዴት እንዳከበራት አለሷ አንድ ደቂቃ ራሱ አለመኖሩ ሳስብ በጣም ነው እየገረመኝ ያለው። እና በምን ምክንያት በምን ከየት ወዴት አላውቅም ነው። ግን በነገራችን ላይ ማለት ነው እንደኔ ሀሳብ ከሄርሜላ ጋር ቢያንስ 1-3 ቀን ብትተውት እሱ የዛኔ ምን አይነት የዛ ፎቶዎቹ ትዝታዎቹ ሊመጡበት ይችል ነበር። ግን ነገርዬ እሺ በሀብሉ ነበር ያለው እኛ ማለት ነው። ሀብሉ ነው እንደዚህ ያደረገው ሀብሉ እንደዚህ ወጣ ወረደ የሚል ነበር ማለት ነው። እሺ አሁን ሀብሉ ማለት ነው ሀብሉ ከአንገቱ ላይ ትላንትና ሲወጣ እኛ አይተናል። እሺ መተቱ ኬት ነው? ከሰዓቱ ልበል እኔ ከሰዓቱ ነው አይደለም መቼም። ምክንያቱም ለምን እንደሆነ ታውቃላችሁ? ሰዓቱ ከዚህ በፊት ሄርሜላ ነው የማስታውሰው፣ ሄርሜላ ነው የሰጠችው ማለት ነው። እና የዛኔ ጤነኛ ነው ይሄ ልጅ እንዴ ጤነኛ እየተጫወተ እየሳቀኛ። አሁን እኮ አብርሃም አይስቅ አይጫወት ምን አይል ማለት ነው። እና በጣም ነው የሚገርመኝ ወላሂ ላዚም ነው የምላችሁ። እንዴ ምን አይነት መተት ነው? ምን አይነት ውዴታ ነው? ምን አይነት መስተፋቀር ነው? አልገባኝም ማለት ነው። እንዴ ቆይ ነው የምለው እሺ ይሄ መጀመሪያ ላይ ሄርሜላ ላይ የነበረው ስሜት እኮ በጣም ደስ የሚል በጣም የሚጫወት በቃ የሆነ በራሱ የሚራመድ ነው። አሁን እኮ ሩታ ጋር እኮ በራሱ እኮ አይራመድም። በራሱ ይሄ ቦታ ራሱ ረስቶታል። ሁሉ ቦታ እኮ ረስቶታል። እና በሩታ በኩል እኮ ከሰው ጋር ነው እንጂ ያው ከትናንት ወዲያ የተለቀቀው ዳኒ ቤት ምንድነው እዚህ ጋር ሄድ እዚህ ጋር አድርግ እንደዚህ አድርግ ሲሉክ እንዳታደርግ ነበር የተባለው ማለት ነው። እና ደግሞ እንዴት ነው አልገባኝም። እኔ ነገር ሊገባኝ አልቻለም። እና በምን ምክንያት ነው አብርሃም ላለማስታወስ? አላስታወሰም እኮ ምንም ነገር አላስታወሰም። እኔ እንደው ያስታውሳል ብዬ በጣም ጠብቄ ነበረ ማለት ነው። እና ግራ የገባኝ ነገር እሺ በሀብሉ አይደለም ችግሩ። እሺ በምንድን ነው ችግሩ? በልብሱ ነው? በጭንቅላቱ ነው? በራሱ ነው? አልገባኝም ማለት ነው። እኛ መተቱ የታሰረው በእንትን በሀብሉ ነበር የመሰለን፣ ግን በሀብሉ አይደለም። እና ግራ ያጋባል ወላሂ ነው የምላችሁ።
አንዳንድ ጊዜ ያሰባችሁት ነገር ሳይሆን ሲቀር ያላሰባችሁት ነገር ነው እየሆነ ያለው እና ትናንትና እኔ በጉጉት ስጠብቅ በጉጉት እንደዚህ ነበር አፍጥጬ እየጠበቁት እንደዚህ ማለት ነው። እኔ ግን ቪዲዮ ለመስራት ሳይሆን ቪዲዮ ያው ታውቃላችሁ ቻናሌ እንደወደቀብኝ እንዳስጠላኝ ቪዩን እንደቀን እየቀነሰብኝ ነው። ዶላር እየሰጠኝ አይደለም። በቃ ስላስጠላኝ ማለት ነው። እኔ ደግሞ የእነሱ መጨረሻ ለማየት ነው የጓጓት እንጂ እንደዚህ ቪዲዮ ለመስራት አይደለም። እና በጣም ነበረ በጉጉት የጠበቁት ማለት ነው። ግን ነገር ግን ሳይሆን ቀረ። እኔ ደግሞ እንደውም በተግባሩ ምንድን ነው ያሰብኩት ሀብሎ ከወለቀ በኋላ ወይ የሆነ ፌንት ይበላል ነበር ብዬ ያሰብኩት አብርሽ ማለት ነው። እንኳን ፌንት ሊበላ ይቅርና ሩታ ኧረ ቢስሚላ እንግዲህ ይመቻችሁ። ለማንኛውም ግን በጣም ይከብዳል። የሰው ልጅ በዚህ ደረጃ በዚህን ያክል ክፋት በጣም ይከብዳል። ኤፍሬም እና ሩታ ደግሞ በድንገት መድረሳቸው ነው የገረመኝ ማለት ነው። የሆነ የሚከታተላቸው ሰው አለ መሰለኝ እና አብርሽ ትንሽ ከሩታ ቢርቅ እና ከኤፍሬም ቢርቅ ወላሂ የሚሆነው ነገር እናይ ነበረ ቢያንስ ማለት ነው። እና እውነት ሄርሜላ ረስተዋት ነው ወይስ ድራማ ነው እየተሰራብን ያለው? ድራማ ቢሆንማ ሙስታሂል፣ ኧረ በዚህ ልክ አይደለም። ሄርሜላ እንደዚህ እስከሚያማህ ድረስ አይጠብቅም ነበር በእርግጠኝነት ማለት ነው። ምክንያቱም ልጅ በሆዷ እንዳለ ታውቃለች። ግን እስኪ ቆይን የምለው የሄርሜላ ሆድ ለምንድን ነው መቀነስ የጀመረው? ችግሩ እንደ ሀሳብ ነው ውዶችዬ፣ አበዛሁባቸው። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ምንም ማድረግ አይቻልም። አንዳንድ ጊዜ ይወድቃል ይነሳል። አንድ ሰው ወድቋል ብሎ አልተውም። እኔ ደግሞ አልወድቅም፣ ብወድቅም እነሳለሁ፣ ችግር የለውም። ቻናል ቢዘጋ ቻናል ይከፈታል። ግን በቻልኩት አቅም ይሄ ተስፋ አልቆርጥበትም። ምክንያቱም ብዙ ደክሜበታለሁ፣ ብዙ ለፍቼበታለሁ። ባይታይልኝም የሚታይልኝ ቀን ይመጣል። ምንም ማድረግ አይቻልም። መልካም ቀን ተመኘውላችሁ ውዶችዬ፣ ወዳቸዋለሁ።